ጮሃለሁ ለምን ደሞ አልጮህ ያደረክ ያለው ነገር ልክ አይደለም በቃ ይታ አንተ በራሲ መንገድ ልክ ነው ብለህ የርኩ ነው እንጂ ልክ አይደለም ነገር እሱ መታው ጊዜ ፈቷል አሁን ያለውን ነገር ሳትናገር ችግር ምን እንደሆነ ግልጽ ሳትል አካለ በለዘ ጸበል እንሄዳለን ብዬ ጸበል ከኛ ጋር ትሄዳለህ ተስማማ እንሄዳለን የትም አልሄድም ምንም አልሆንኩም ሆነ ሀል አንተ አይታየህም እኮ ላንተ እኮ የራሲ ጉዳይ አይታወቅም ሲጀመር የተነካ ነገር ምንም አስብክ አይደለም ምንም ነገር ማለት ነው አንተ ያን ሁሉ በደል ካደረገች በኋላ አሳስራ አስቀጥቅጣ አስመትታ ገጠር ለሷ ብለህ ሸሽተህ ሄደህ እዛ አስደብድባ አምጥታ አሳስራለች አይደል ሰላም 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 ቤተሰብ እንዴት ናችሁ ሰላማችሁ ይብዛልኝ እኛ ደህና ነን እግዚአብሔር ይመስገን ዛሬ ያው በአዲስ ቪዲዮ ተመልሼ መጥቻለሁ ምን ይዘመታል ካላችሁ ያው ሰሞኑን ያው የተከሰተ ያለው ነገር ሁላችሁም ታውቃላችሁ በእኔም በኢቲኤም በሁላችንም ቤት እና ትንሽ ሰላም አይደለንም ሁላችንም ያለን ነገር ጥሩ አይደለም ነገር ግን ያው ገኛ ብሶ ደግሞ የተገኘው የኢቲ ጉዳይ ነው የኢቲ ነገር ደግሞ እንደምታወቀው ብዙ ነገሮች እየተካሄዱ ነው ያሉት በሱ ቤት እና ምን ይሆንክ ነው ብዬ ብዙም ተቆጥቼ ነበር ግን ኢቲና ያው ፍቃደኛ አልነበረ ምንም እኛን ሊሰማን አልቻለም ማለት አሁን እያደረገ ያለ ነገር ምንም እየገባኝ አይደለም በራሴ በኩል ምንም እየገባኝ ስላልሆነ እኔ በጓደኝነት ያው እንደ ወንድምነት እንደ ጓደኝነትም ያው ጠርቼ ላውራው ፈልጌ ነው ዛሬ እዚህ ጋር የመጣሁት ማለት የሆነ ያለው ነገር በጣም አንደኛ የሚያሳፍር ነገር ነው ደስ የማይል ነገር ነው ሁለተኛ ደግሞ ያው ያደረገው ነገር አምኖበት ወይ ገብቶ ከሆነ ያው የራሱ መፍቱ ነው ለነጋፋው አንችልም ግን ይሄን ነገር መጠየቅ ስላለብኝ ዛሬ ተመልሼ መጥቻለሁ ምክንያቱም የሰው መፍቱ ለነጋፋት አንችልም ሁላችንም መፍቱ ነው ሁላችንም የራሳችንን መሆን እንችላለን መሆን የምንችለው መንገድ መሆን እንችላለን ግን አስቦበት ፈቅዶ ፈልጎ ከሆነ ነው ግን እየሆነ ያለው ነገር ፈልጎ አስቦበት ያደረገ ነገር አይመስለኝም ምክንያቱም ውስጡ ይሄ ነገር ሳይፈልግ እንደዚህ የሚጣላውን ሰው በጣም እየተጣላ ያለውን ሰው በአንድ ያፍቅር ያለው ወድጃለሁ ስትለው እንዴት እሱ አንዴ ይቀበላታል ማለት ተቀብሎ በዚህ ልኩ አውሮስ ከሚሆን ነገር በጥቂት ጊዜ እሱንም ምንም ሳይል እውነት በጣም የሚያሳፍር ነገር ነው እየሆነ ያለውና እኛ ለራሳችን ግራ ነው የገባን ስለዚህ የግድ መጠየቅ ስላለብን በጓደኝነት ጠርተነው ማውራት ስላለብን ያው ልጆችም ነበሩ ዛሬ ማንንም አልተገኘም እነሱም ትንሽ ውስጣቸው ለሰላም አይደሉም ግን ያው ጠይቁት ፈልገው ነበር ግን አልመጡም ያው ያልመጡበት ራሳቸው ምክንያት ይኖራል ግን እዚህ እኔ ዛሬ የመጣሁት ምክንያት ኢቲን ለመጠየቅ ፈልጋለሁ እናንተ ፊት ቋላ ለመጠየቅም ፍቃደኛ አልነበረም ና ብየዋለሁ ፈልጌሃለሁ ብዬ በሆነ ምክንያት ጠርቼዋለሁና ስመጣ ምክንያቱም ያለውን ነገር ማውራት አለብን ያለውን ነገር ግልጽ እንዲያደርግልኝ ፈልጋለሁ እየሆነ ያለው ነገር እኔ ምንም ያመንኩኝ አይደለም የሆነ መስተፋቅር የሆነ ነገር ተሰርቶበት ነው እንጂ ይሄ ልጅ ጥሩ ሁኔታ ላይ አይመስለኝም እኔ ወዷት አፍቅሯት አይመስለኝም በትክክል አፍቅሯት አይደለም የሆነ ነገር ተነክቷል ከሷ ጋርም አውርቼ ነበር እንዲያርገሻል ብዬ ነበር ግን እሷም ልታምን አልቻለችም ያው ሰው አያምንም አሁን ግን የሱንም ግልጽ ጠይቀን እንዴት አፍቅሯት ወዷትም ከሆነ መፍቱን አንጋፋም ሰው አንድ ሰው የራሱን የፈለገው መሆን ይችላል ነገር ግን ያለውን ነገር በደንብ ጠይቀን ተረርተን መራቅ ካለብን መሆን ካለብን አብረን እንሆናለን ግን ያው በጓደኝነታችንን የጓደኝነቴና ድርሻ ልወጣ ፈልጋለሁ ምክንያቱም ጠይቄው ይሄ ነገር ጥሩ አይደለም ላንተ በጓደኝነት መምከር ፈልጋለሁ በኋላ አግኝቼውም አብርቼው ነበር ግን ፍቃደኛ አይደለም ዛሬ በካሜራ ፊት ጠይቄው እስኪ በትክክል ከሰማኝ ብዬ ነው እዚህ ጋር የመጣሁት እንጂ ብዙ ሞክሬ ላገኘውም ጠርቼ አሁን በሰው ነው ያስጠራሁት ከተሚ ስልኩን የኔን ሳላነሳስን በሰው ደውዬ አግኝቼው ነው ና ፈልጋለሁ ብዬ ከዛን እሺ ብሎኛል እንጂ እያስቸገረኝ ነው ያለው ማለት ያገኘን ፍቃደኛ አይደለም ይሄን ነገር ስለምናወራበት ፍቃደኛ አይደለም ያው እሱ ቦታ ሆነን መፍረድ ባንችልም ያለው ነገር ግን ደስ የማይል ነገር እየተደረገ ነው የሆነ ያለ ነገር ደስ የማይል ነው አይምሮአችን በላይ የሆነ ነገር ነው ማለት የሆነ ነገር ባይሆን ይሄ ልጅ እሷን ወዶ አፍቅሮ ተቀብሏት ምኖር ልጅ አይደለም ሳላይ በቃ የሆነ ያለ ነገር ጥሩ ስላልሆነ ልጠይቀው ፈልጌያለሁ እየመጣ ነው ያለው እና ያው ቤተሰብ የትም እንዳትሄዱ እስከ መጨረሻው ተከታተሉ ያለውን ነገር በደንብ እንድታዩ ፈልጋለሁ የኢቲንም ምክንያቱን እንድታውቁ ፈልጋለሁ ለምን እንደዚህ እንዳደረገ ለምን እንደዚህ እንደሆነ ለምን እንዳፈቀረ ለምን እንደተቀበላት ያው ሙሉ በሙሉ ባይቀበላትም እንደተቀበላት ነው እኔ ማምነውና የሆነ ያለው ነገር ጥሩ አይደለም አስበውበት ገብቶ ከሆነ ችግር የለውም መፍቱ ነው እኛም ልንቃወመው ልንጣረረው አንችልም ስለዚህ ሁላችሁም የራሳችሁን አስተያየት አስቀምጡልን ግራ ገብቶናል እና ጥሩ አይደለም ብዬ አስባለሁ ቤተሰብ ያለውን ነገር ተከታተሉ እሱም እየደረሰ ነው ያለው ደረጃን እየወጣ ነው ያለውና ስደርስ እንቀጥልበታለን እንግዲህ ያው ቤተሰብ ደርሷል እየወጣ ነው ያለውን ነገር በደንብ ልትከታተሉ ፈልጋለሁ እስከ መጨረሻው እንድትፈልጋለሁ ምክንያቱም ይሄን ነገር በደንብ እንዲያስረዳኝ ስለምፈልግ ማለት ነው ይጤ ስልክ ለምን ነው ማታነሳው
አንተ እኔን መች አንስተህ ነው አንተን ማነሰው? አንተ እኔን መች አንስተህ ነው አንተን ማነሰው? ይጤ አንተ እኮ በጣም የምታናድድ ባህሪ ልንገርህ። አሁን ሰሞኑን እኔ አላስከፋኝም። እኔ ላስከፋም እችላለሁ፣ ግን ስማኝ በእናትህ ዴቭ፣ አንተ ስትፈልገኝ ብቻ የምታገኘኝ አይነት ሰው አይደለሁም። እሺ ለጓደኝነታችን ብዬ ነው እዚህ የመጣሁት። አንተ እኔ ላስረዳ አንተ የምታስረዳን ነገር ምንም ነገር በቂ ምክንያት አይደለም እኮ ይጤ። እግዚአብሔርን እኔ አሁን እያደረክ ያለው ነገር እኔ አልተመቸኝም። እውነት ለመናገር አንተ አምነበት ፈልገህ ወደ የገባበት ነገር ከሆነ እኔ ምክንያት ስላለኝ ነው። በእናትህ በቃ እስቲ ተረዱኝ። በቃ እኛ እንዴት አድርገን የምንረዳው? እሺ ምክንያት ምንድነው? አንተ ከቀልብህ ሲደርስ ሁሉንም ነገር ታያላችሁ። በቃ ጊዜው ሲደርስ ታያላችሁ። ጊዜው የት ነው የምደርሰው? አሁን እያደረጋችሁ ያለችው ነገር ይታወቃል። አንተ እያደረክ ያለው ነገር አንተ እኮ በጥቂት ጊዜ በትንሽ ሰዓት ሳምንት 15 ቀን አሁን ከታረቃችሁ በሰላም እንኳን ሳትፈጥሩ እኔ ወደጃለሁ አፍቅሬያለሁ በላ ስትመጣ ከዛ አንድ ሳምንት እንኳን ሳይሞላ ተቀብለሃታል። ቢያንስ እንኳን ስለሷ በደንብ አላጣራህም። ስለሷ የምታውቀው ታምር የለም። ከኋላ መጣች፣ ይሄን ነገር አደረገች። ያን ሁሉ ነገር በህይወታችን ካሳለፋችሁ በኋላ እንዴት እንደዚህ አይነት ነገር አንተ ትቀበላታለህ? ቢያንስ አንተ ከሷ ጋር እንዴት መሆን ፍላጎት ኖረ? ይቴ ምን ሆነ ነው? አንተ ቢያንስ እኮ ጓደኛዬን አታስብ። ስንት ነገር ተፈጥሯል። አንተ ላደረገችው ነገር እንኳን ማሰብ ባችል ጓደኛዬ ላይ ስንት ነገር ብዙ ነገር ተፈጥሯል አይደል? እኔ ረስቼ እኮ አይደለም ያንን ሰማህ። እኔ እሺ ምን ብዬ ነው ማምን? አንተ ረስቼ አይደለም ያንን ሁሉ ነገር እኔ አልረሳሁም። ግን አሁን አንተ የሆነ እንደማንተዋወቅ አይነት ሰው ንቀህ ሰድበኝ ሄደህ ምናምን ስልክ ስደውል ላስረዳ ብዬ ጀመርሽ። እኔ ቦታ ላንተ ሆነ ያስብ። በዛን ሰዓት እኔ አንተ ማትፈልገውን ነገር እያደረኩ በጠርቼ የሆነ ነገር ባሳየ እንዳለኝ አይደለም እኔ ላይ ይወንክ ያለውና በጣም ነው የሚያስጠላው። እኔ ላንተ ብዬ ነው ያንተ ብዬ ነው። አሁንም ያለውን ነገር ላስረዳ። አሁንም ያሰብነውን ነገር ልንገርህ። አሁን ከኤርኔ ጋር አውርተን ነበር፣ እመጣለሁ ብሎ አልተመቸው። ስለዚህ ያለውን ነገር ምን ታደርጋለህ መሰለህ? አሁን አንተ ያለ ሁኔታ ጥሩ አይደለም። አንተ እኛን የምትሰማን ከሆነ የምታከብረን ከሆነ የምትወደን ከሆነ አሁን ሁላችንም አንተ ጸበል ለመሄድ የማትፈልግ ከሆነ እኛ ጸበል ይዘን እንሂድ። ካንተ ጋር እንቆያለን እኛ ከፈለክ ማለት ነው። ቢያንስ ራስን እዛ ፈልግ አግኝ። በቃ ጸበል ይዘን እንሂድ። አሁን ያለ ሁኔታ ልክ አይደለም። እቺ ሴትዮ አንተ ላይ የሆነ ነገር አድርጋለች፣ የሆነ ነገር አድርጋለች። አንተ መስተፋቅር የሆነ ነገር አስነክታለች እንጂ አንተ ወደ አይደለም ይተየውን ካለው ነገር ምንም ነገር የለም። እንደዛ ነገር ባይኖር አንተ ትሆናለህ እንደዚህ ሽቱን አንተ አፍቅራሽ ትላታለህ። እንዴት ይሄን ስሜት ትቀበላለህ? አንተ ምን ይሆንክ ነው? በአንተ ምክንያት ስንት ሰው እንደተጎዳኝ እንዳለ ታውቃለህ? ይገባል? ቤት ስንት ነገር እንደምፈጠር አይተሃል? አንተ ምን ይሆንክ ነው? አንተ ለምንድን ነው ቆይ ጠይቀኝ ነው እንደዚህ ያደረከው ብለህ ጠይቀኛል። ጠየቅልኝ እኮ መፍትሄ የለህም። ንገረኝ እስኪ ዛሬ እስኪ እኔ ፊት ለኔ ብቻ ሳይሆን እስኪ ለቤተሰቦች ለሁላችን ንገር። አንተ እንደዚህ እያወራህ ችግር ምን እንደሆነ ወይ አስረዳን። እኛ ግራ የገባን ነገር እሱ እኮ ነው። እኛ እኮ ያጨናነከኝ ነው ያለው። እሺ ግን ስልክ ምናምን አንሳ። እሺ አሁን አንተ እኔን አለማውራት ምንም አሁን እሷ ጋር አንድ ላይ ገና ለገና አልሆንም እንደሆኑ አድርጋችሁ ምናምን ነገር እሺ እንዳልሆናችሁ እሺ አንተ አብራችሁ አልሆናችሁም። ግን አንተ ቤት መታጣቅ አንደኛ፣ ሁለተኛ የት ነበርክ? ሶስተኛ ደግሞ በአንተ ምክንያት እየተጎዳች ያለችውን ልጅ አላሰብክም። ጭራሽ ረስተሃል። ሁሉንም ነገር አንተ ረስተህ በራሲ ሙድ እየተንቀሳቀስክ ነው። ምን ሆነ ነው አንተ? በአንተ ምክንያት ስንት ሰው የተጎዳ ነው። እዚህ ጋር ስንት ነገር ተፈጥሯል አይታል። ሳላስብ ቀርቼ ምናምን አይደለም። እሺ እኛ እኮ አሁን ግራ የገባን ነገር ይሄ ነው። አለማሰብና ማሰብ አይደለም። ለምንድነው አንተ ማይገባህ እኮ ነው? ለምንድነው ያሰብክ አይደለም? ሳላስብ ቀርቼ አትበል። ሲጀመር ማይሆን ምክንያት አታምጣ። ከዚህ በኋላ አያገባም። አንተ ማይሆን ምክንያት አያገባኝም አትበል። ጭራሽ አያገባም። አንተ ቆይሽ እንደዚህ ባይሆን አያገባኝም አትለንም። ሲጀመር ሁላችንንም አያገባችሁም። ስለኔ ቆይ ጸበል የምትለው አመመኝ የሆንኩ ነገር አለ። ሆነ ያለ ምን ሆንኩ? አንተ ሲጀመር ከሷ ጋር የምትሆን ሰው አይደለም። ሁለተኛ ደግሞ እንደዚህ አርጋ ዛሬ እንደዚህ እሺ ማለት የሆነ ምክንያት ይኖራል። መሄድ አለብን ቦታ ትሄዳለህ። በቃ የትም አልሄድም። እኔ ህፃን ልጅ አይደለሁም። እሺ ህፃን ልጅ አይደለም እናውቃለን። ግን ለራስህ ያሰብክ አይደለም። ራሴን ማዘው ለራስህ ያሰብክ አይደለም እኮ አሁን እየሆንክ ያለው ነገር ልክ ነው ትላለህ። አታውቅልኝም እኮ ዴቭ። እኔ አላውቅልህም፣ አስብልሃለሁ። ጓደኛዬ ነህ። እኔ አታስብልኝ አላልኩም፣ ግን ለመረዳት ሞክር። እንዴት እንደዚህ አይነት ነገር በአንዴ ሊወስን ቻለ ብለህ እስቲ አንድ ቀን ቆም ብለህ አስባል። ጊዜ ፈቷል ሁሉንም። እሺ እንዴት እንደዚህ አይነት ነገር አንተ ታደርጋለህ እኮ ነው። እኛ ግራ ገባን ነገር። ስንት ሰው አንተ እየተጨነቀ ነው ያለው እኮ ላንተ ሁላችንም ስላንተ ተጨንቀን እኮ ነው እናወራለን። አረ እኔ ማውራው ነገር እኮ ላንተ መጥፎ ነገር ሳይሆን ጥሩ ነገር አስበልኝ ነው። ቢያንስ ከዚህ ሴትዮ መራቅ እንዳለብህ አንተ ጭራሽ ወደሷ ቀርበት ራስ ፍቅሯን ተቀብለህ ከሷ ጋር እንደዚህ አይነት ሪሌሽንሺፕ መጀመር ምን ማለት ነው? ጨረስክ? ምን ሆነ ነው አንተ? ጨረስክ?
ቀጥል ምክንያትን ንገረኝ እኔ ጨረስኩ ካልጨረስኩ አንተ ምክንያትን ንገረኝ አሁን ላንተ የነገርኩ ነገር በቂ ነው እሺ በጣም ማለት ነው በደንብ ልነግርህ የሞከርኩኝ ነው ከገባ በደንብ ግልጽ የሆነ ወሬ ነው ያወራው ያለው ሰማህ ምንድነው እሺ ግልጽ የሆነ ወሬ ምንድነው ግልጽ የሆነ ወሬ እዚህ ነው በቃ ወተት ነጭ ነው ከተባለ ካልገባት ሆ ግን እባክህ አታስጨንቁኝ በቃ እኔ አሁን እሺ ባንተ የምትጎዳውን ልጅ አስበሃታል እዳ አይታታል ጠይቃት ታውቃለህ አንተ ከአክስቷ ጋር ሆነ ጭራሽ የት እንደደረሰች አይተህ ታውቃለህ ጠይቃት ታውቃለህ ለምንድን ነው የማላውቀው እሷ ናት አሁን ያን ቪዲዮ ከተለቀቀ በኋላ ስልክ አታነሳልኝም እንጂ እንዴት አድርጋ ታንሳለህ አንተ ይሄን አይደለም አንተ እኮ አሁን የጨውክብኝ እኮ ነው ለምን ደው ማልጨውብህ ጨዋለሁ ለምን ደው ማልጨው ያደረክ ያለው ነገር ልክ አይደለም በቃ ልክ ነው አንተ በራስህ መንገድ ልክ ነው ብለህ የሄድክ ነው እንጂ ልክ አይደለም ነገር እሱም የምታየው ጊዜ ፈቷል እኔ ጊዜ ፈቷል ይሄ ልጅ ያሟል እሺ አንተ ያሰብከው ነገር ካለ ይሁን ግን ያደረክ ያለ ነገር ጥሩ አይደለም ተመለስ ያልኩ ነው እኔ በጓደኝነት ልጠይቅ ልለምን በቃ ጸበል እንሂድ እኛ ጸበል ልንሄድ ነው ካንተ ጋር አብረን ምን ሆንኩኝ ቢያንስ ሂድና እስኪ ራስህን ቼክ አድርግ መርምር ምን ሆንኩኝ ተጠመቅ ልክ አይደለም አንተ የሆነ ነገር ባታረግ የሆነ ነገር ባታስነካ እንደዚህ እሷን ወደ እሷ ጋር አትሄድም ይተይ በእናትህ አሁን ምን ለምን ነገር ይሄን ነው በቃ አንተ እሺ ካልከን እንሄዳለን እኛ ተሰብስበን እና ይተይ ኢርኔ ጋር አብረን ለሶስት እንሄዳለን ጸበል እንሂድ ቢያንስ አንድ ሳምንት ቆይተን እንምጣ ከሁሉም ነገር ራቅ በቃ ቢያንስ ከዚህ ሴቷ እንድትርቅ እንፈልጋለን እኔ እኮ ምንም አልሆንኩም እያልኩ ነው አንተ አሁን አልገባ እያለ ነው ዴቭ በእናትህ አታስጨንቀኝ እኔ እንዴት ነው የማይገባኝ ይተይ ምን ሆነ ነው አንተ እሺ ያልገባኝ ነገር ምንድነው ያልገባኝ ነገር ንገረኝ ምንም ያደረገች ስላንተ ማላቀው ነገር አለ እኔ ምንም የሆንኩት ነገር የለም አሁን ያ የምትረዳኝ ከሆነ ተረዳኝ ከዚህ በላይ ላንተ እንዴት አድርጌ በምን ቃል እንደምነግር ካልተረዳ አትረዳኝ በቃ ከዚህ በላይ ግልጽ ሆኖ መናገር የለም አባቶች ሲተርቱ ማለት ነው በምግብ ላይ ያስረዱ ይችላል ከዚህ ላንተ ግልጽ የሆነ አውርቻለሁ በቃ እሺ አውርተልኛል በቃ ተው እሺ አውርታል ግን ጊዜ በተዋል አሁን ያው ቀረጻ ላይ ነን ያለ ቪዲዮ ይዛል አይደል እዚህ ካሜራ ፊት ላይ ማውራት የሌለብኝ ነገር አለ ምክንያቱም እኔ ያሰብኩት እሺ ለምን ኳል አልነገርከንም አትነግረንም ቢያንስ እንደዚህ እንዳንጨነቅ ለምንድን ነው አንተ ለቤተሰቦችህ አትነግረው ለሰው አትነግረው አንተ ምንም እያሰብክ አይደለም ምንም ነገር ማለት ነው አንተ ያን ሁሉ በደል ካደረገች በኋላ አሳስራ አስቀጥቅጣ አስመትታ ገጠር ለሷ ብለህ ሸሽተህ ሄደህ እዛ አስደብድባ አምጥታ አሳስራለች አይደል ይሄን ሁሉ ነገር ካደረገች በኋላ አንተ ዛሬ ተመለሰ ከሷ ጋር ነህ እሺ እኛ ምን እንበል በአንተ ምክንያት ከሷ ጋር የተጣላ ነው ሌሎቹ ምን እንበል ምን እናርግሽ ምንድነው አንተ የኛ ምትለ ነገር አለ ለዚህ መልስ አለ ይቴ ባንተ ይርኔ ባንተ ምክንያት ስንት ነገር ነው ተደብድቧል አይደል እስከ እናቱ ድረስ አስብ ስንት ሰው እንደተጎዳ በዛ ምክንያት እናቲያው እንኳን በእናንተ ምክንያት እናቲያው እንኳን ተጎድታለች አይደል እሷን እንኳን ጎረምሶች እስከመደበድብ ድረስ ደርሳለች እንደ ለምን ዝም አትልም ለምንድነው ዝም የምለው ማውራት አለብኝን አወራለሁ ይተይ ማውራት አለብኝ ነገር አወራለሁ እሺ እኔና እሱ ላይ የሆነውን ነገር እኔ ጭንቅላቴ ረስታል አንተ ጭንቅላቴ ሲጀመር ልክ አይደለም ያሰብክ አይደለም ይገባ ከሆነ አንድ ነገር ብቻ ልበል እሺ የምትረዳኝ ከሆነ ሰማ አይደል አንድ ነገር እነግርህ ከዚህ በኋላ ብትጨቀጭቀኝ እኔም አልሰማም ከዚህ በኋላ ስልክ አነሳ አላነሳ እሱ የራስህ መብት ነው ከዚህ በኋላ ከፈለክ አንተ ያለን ነገር ችግርን ለምን ደግሞ አትነግረን እሺ ግልጽ ንገረንና አንገናኝ በቃ ከገባ ይግባ ሰው ማለት ነው ሰው ላይ አስተምር ከፈለገ ማለት ነው አንተ ይሄ ነገር ግን ማለት ነው ያዋጣክ ነገር አይደለም ጋር ጠጥቶ ከሚሰክረው ጋር ሰክሮ ያን ሰው ሊያወጣ ይሞክራል ሲጀመር አሁን ያደረክ ያለው ነገር አይነት ሰው ካልሆነ ደግሞ ያስተምረዋል በቃ ከዚህ በላይ ግልጽ የሆነ ወሬ ላንተ ምንም አይነት ነገር ልነግርህ አልችልም አንተ መፍትህ እኮ ነው እኛ አሁን ያስገደድኩ ምናምን ከዚህ ነገር ራቅ ምናምን እያልኩ ያለው ነገር ላንተ ስለምናስብ ነው ገብቷል አይደል ይሄን ነገር የሚለውን ነገር ይወቅ አንተ እንዴት እንደምታስበው አንተ እኮ በሌላ ነገር እያሰብክ ነው እኔ ላይ አታስቡም አላልኩም እኮ እኔ መቼ አታስቡም ስለዚህ ራቃት እኮ ነው ምንለኛ እኛ አንድ ትርቃት ነው ጭራሽ ምንም ነገር አያስፈልግም ከሷ ጋር እሷ የምታስበው ነገር አንተ ነገር ምንድነው ምንም የምትነግረው ነገር አይገባኝም እንደዚህ አይነት ነገር ካልገባት እሺ ልጅ ያሟል እኔን ርስቶውና እንግባ በቃ ውስጥ አሁን እኔን ፀሐይ ላይ አታውቁም አሁን ያለውን ነገር ሳትናገር ችግር ምን እንደሆነ ግልጽ ሳትል ካለ በለዘ ጸበል እንሄዳለን ብዬ ጸበል ከኛ ጋር ትሄዳለህ ተስማማ እንሄዳለን የትም አልሄድም ምንም አልሆንኩም እኔ ሆነሃል አንተ አይታየህም እኮ ላንተ እኮ የራስህ ጉዳይ አይታወቅም ሲጀመር የተነካ ነገር ምንም አይታወቅም ገብቷል አይደል የሚሆነው ነገር ላንተ አይታወቅም ይተይ አንተ ለምንድን ነው ማትወኝ በቃ እኔ ዴቭ በእናትህ ሰውን የምትረዳ ከሆነ ተረዳ በእናትህ እኔ አታስጨንቀኝ እኔ ነገር አለ አንተ እንዴት አድርገና አንተ ጻልጅ ነህ እንዴ አሁን ቪዲዮ ማየቱ አይቀርም በቃ ከዚህ በላይ አንተ ምንም አይነት ነገር ላወራ የምችለው ነገር የለም እሺ ሰማ አይደል
በቃ አታስጨንቀኝ። እኔ ለምንድነው ማላስጨንቅህ? አንተ ያማሃል እንዴ? አንተ የምትሆነው ነገር ልክ ነው ብለህ ታስባለህ? ያ ነገር ሁሉ ካለፈብኝ በኋላ እንደዚህ ሰው እንደዚህ ካደረክ በኋላ በአንተ ምክንያት እኛ አልተጣላንም ከሷ ጋር ስንት ነገር ደርሰናል አልሆንም። አንተ ግን የራስህን ስሜት ብቻ የምትረዳው በራሴ መንገድ እየሄድክ ነው አይደል? የራሴን ብቻ ስሜት ነው የምትረዳው እና ከዚህ በላይ ምን እየተረዳ ነው? አንተ የሰው እያዳመጥክ ነው? በአንተ የሚጎዱ ሰዎችን አስበሃል? ልክ ነህ። እሺ ይሄ ልጅ ያሟል እንዴ? ግራ ገባኝ እኮ እንዳለ። እሺ ችግር ምን እንደሆነ ንገረን፣ ወይ አንተ ምክንያትም ካለ ንገረንና እኛ እንወጣለን። በቃ አንረብሽም። አንተ በቃ ይሄን እኮ አስቤ እኔ መጀመሪያም ጠርጠርኩት ነገር ነበር እንደምትወድ የሆነ ነገር እንደምታረግማ ጠርጥሬ ነበር። ይሄንን ነው መስማት ሲጀመር አንተን እሷ አፍቅራ እንደዚህ እንደምትሆን ሁሉ ጠርጥሬ ነበር። በጣም ያወራ ነው ታውቀዋል። ለምን ደግሞ አላወራው? አወራለሁ። አሁን ስንት ነገር ሲል ያልገባ አሁን እቺን ቃል ወዳታለሁ ሲል በቃ ተረዳ እና ከእሷ ጋር ተቀብለ ከዚህ ሁሉ ከምትሆን ነገር ምን እንበልሽ? ምን እናይ? ምን የምናየው ነገር አለ? እሺ በቃ ዴቭ፣ ለማንኛውም አንተ እኮ እጄ ጠርተኝ እኮ ቢያንስ ያወራት እኮ እንኳን ላስረዳ ፈልገህ የምትረዳኝ አልፈለግ ሰው ነው። አታውራ ከሷ ላይ ያልከኝ ሰው እኮ ነኝ። ስለዚህ ከጠራኝ አመሰግናለሁ። ስልክ ለማንኛውም አንሳ። እሺ ስልክ አንሳ። ሰውን ማትረዳ ከሆነ ጓደኛ ስማ፣ ጓደኛ አይን አይቶ ነው እሺ የሚረዳው። ሰማላ ይቴ አንተን የምሰማው ጓደኛ ማለት ነው። አይን አይቶ ነው እሺ የሚረዳው። አንተ ከዚህ በላይ አንተ የምታረገው ነገር ምንም ማናቀው ነገር ነው። አንተ የሆነ ነገር ሁሉ ረስተህ እንዴት ይሆንክ ነው አለው። ሲጀመር ካንተ ጋር አሁን መግባባት ነው ያቃተን። እግዚአብሔርን ግራ ገብቶኛል። እሺ ምን እየሆነ ነው? የልጅ ግራ ገባን እኮ እኛ ቤተሰብ ምንም ልገባን አልቻለም። አሰርታበት ነው ምንም ሌላ ነገር ሰው የልጅ መስተፈቅረስ እንትቀበል በቃ ኖርማል አይደለም ያለው ነገር ሰላም አይደለም። ይኸው ልረዳኝ አይችልም። ይኸው ልጠይቀው ጠራው የሚያወራው ነገር ምንም አይገባኝም። ምን አገባችሁ ማለት እኮ ነው። በቃ የቀረን ነው እያለን ነው። ስለዚህ ምንም ማድረግ አንችልም። በቃ ቤተሰብ ከዚህ በላይ ምንም እኔ ለራሴ ማድረግ አልችልም። ስለዚህ የሚመጣውን ነገር አብረን እናያለን። ከዚህ በኋላ የሚሆነውን ነገር አብረን እንከታተላለን እንጂ ምንም ነገር ማድረግ አልችልም። በቃ አጥፎ ካሜራ ምንም ማድረግ አልቻለም ነው።